ቀስ ሸርስ ይገኛል ይውጡ ነው። እንግዲህ ዶክተሩ እንዳለው ከሆነ እረፍትና ምግብ ያስፈልጋል፣ መድኃኒቱን ለመውሰድ። ስለዚህ ምግብ ይዘን ለመጠናል ብላና መድኃኒት ትወስዳለህ፣ እረፍት ታደርጋለህ። ሂዱ አይደለም ምግብ በልተህ እንትን መሆን አለበት። ምግብ አምጥተህ ነው ትንሽ ቆይቶ ትበላለህ። በቃ ልቀቁ። ትንሽ ቆይተህ ነው የምትበላው። ትንሽ ቆይተን አብልተን እንሄዳለን። እኛ ምንም የምናደርገው ነገር ስለሌለ ችግር የለውም። አብሬሽ ሳያስፈልግሃል እኮ እንዴት ነው እንትን የምትለው? ግዴታ እኮ የሆነ ሰው እዚህ ሊኖር ይገባል። ገብቶሃል? አሁን እኮ ደህና ነኝ። በየትኛው ሰዓት ልትወርቅ ወይ በየትኛው ሰዓት ምን እንደሚያስፈልግ አታውቅም አንተ። ገብቶሃል? እዚህ ጋር አውቃለሁኝ፣ ግን አሁን ደህና ስለሆንኩኝ ምንም ችግር የለውም። ይኸው ደህና ነኝ። እውነት ሂዶ ራሴ ምግብ እበላለሁ፣ መድኃኒቴንም ራሴ አታስቸግር። እያስቸገርከን ነው አሁን አንተ። ከታመምከው በላይ እኛን ደግሞ እያስጨነቀን ነው። እንደዚህ ስትል ነው የምንጨነቅ የባሰ። ገብቶሃል? ካልሆነ ሄርሚና አቤል ወይ አብረው እዚህ ከአንተ ጋር ይሆናሉ። ሂዱ፣ ችግር የለውም። ማንም አለችን እዚህ ነው ልከው ሄርሚ ችግር የለውም። አብርሃም እንዴት ጥለን እንሄዳለን? እውነት ችግር የለውም። ሄዱ እንደ ግዴታ እኮ አይደለም እዚህ መሆን። ደህና ነኝ አሁን፣ ደህና ነኝ እኮ ምንም ነገር የለም እኮ። አንተ ደህና ልትሆን ትችላለህ። ገብቶሃል? ውስጥ ሰላም ሊሰማ ይችላል፣ ግን እዚች ጋር ሂዱ ምናምን እያልክ ስትለን ምን አይነት ሰላም ይሰማናል? እንደዛ ወድቀህ እንደዛ ታመን እያየን አሁን ደግሞ ሂዱ ማለት ምን ይባላል? ቢያንስ ምግብ መብላት አለብህ። ገብቶሃል እኮ ያው ምግብ እበላለሁ፣ ያው በእናንተ ፊት እበላለሁ። ችግር የለውም። ምግብ መብላት እናበለዋለን። ምንድን ነው ሂዱ ሂዱ የምትለው አንተ? ማን አለክ ያለኛ? አቤል ማን አለክ? እስኪ ንገረኝ። በቃ እኔ ደህና ነኝ አሁን፣ ምንም አያስፈልገኝም እኮ አልኩ። በቃ ምግቡን ከፈለጋችሁ ያው አሁን እበላለሁ። እጅሽን ታጠቢና አጉርሽ መድኃኒቱን እንዲሰራ ለምን ትጨናነቁት? አቤል ወቃ ጨናንቀንኛ ለአንተ ካልተጨነቅን ማን ይጨነቅላል? አጠገብህ እስካለ ድረስ ምንም ደግሞ እኛ እኮ ምንም የሚጎልብን ነገር የለም። ታውቃለህ እኮ አውቃለሁ አቤል፣ ግን አሁን ደህና ስለሆንኩኝ ብትሄዱም ችግር የለውም እኮ። የነበርክበትን ሁኔታ ላይ ነው ማለት ነው። በምን አይነት ሲቹዌሽን ውስጥ እንደነበርክ ብዙ ነገር ስለማታውቅ ኮላፕስ አድርገህ ስለነበር ኧረ ይገባኛል። አሁን እኮ ደህና ነኝ በእግዚአብሔር። አታስቸግር። ትንሽ ምግብ ብላና ከዛ መድኃኒት ትወስዳለህ። ከዛ በኋላ እረፍት ታደርጋለህ። እሺ ለምን የምትጨናነቁት ግን በእግዚአብሔር? ከኋላ ባለው እሺ አጠጪው። ወይኔ እኔ ቦያቢል ቁርስክ ምን እኔ ጥፍሬ አይመቸኝም። የተሻለ ከሆነ አሁን ደህና ነኝ። እውነት ዝም ብላችሁ እኮ ነው። አሁን ደህና ነኝ። ምንም አያስፈልገኝም። አስጨነቀን እኮ ዶክተሩ በጣም ነው ማስጠንቀቂያ የሰጠን። አሁን የወሰድከውን አይነት መድኃኒት ምግብ እየበላህ በየ6 ሰዓት ልዩነቱ መውሰድ አለብን። ምክንያቱም ዶክተሩ እያለ ያለው ተደጋጋሚ ጊዜ እየመጣ ነው ይሄ ነገር። ካስታወስክ ለ2 ለ3ኛ ጊዜ ነው ራስን እየሳትክ ያለው። ስለዚህ ራስን መንከባከብ አለብህ፣ ምግብ መብላት አለብህ።
የሚያስጨንቁህን ነገሮች መቀነስ አለብህ። እንግዲህ ከዚህ በኋላ ለማን ነው የምትኖረው? ለራስህ በደንብ ራስህን ጠብቀህ መኖር መቻል አለብህ። የአቤላ ተናገረው ተቆጣ። ምን ልቆጣው? እሱ ህፃን ልጅ እኮ አይደለም፣ ራሱን ጠንቅቆ ያውቃል። ከዚህ በኋላ የተፈጠረው ነገር ሁሉ አልፏል። ወደኋላ መመለስ አያስፈልግም። ተምረንበት እንደዚህ አይነት ነገር ይፈጠራል ብለን አልነበረም ይሄንን ነገር ያደረግነው። ግን ወደኋላ አንመለስና አሁን የተሰጠን መድኃኒት በስተክል ውጣ፣ ምግብን በስተክል ብላ። አንድ የቀረ መድኃኒት አለ፣ እሱን ደግሞ ፈልጌ እመጣለሁ። እዚህ ላገኘው አልቻልኩም። መድኃኒት አለ፣ እሱ ቼክ አደረግ እንትን ነው አልተገኘም። ስለዚህ በየ6 ሰዓቱ መድኃኒት መውሰድ ስላለበት እዚህ አንድ ሰው ማደር አለበት። ይህንን ደግሞ ከዚህ በኋላ አትጋፋ። አንድ ሰው እዚህ አድሮ ማንም ማደር የለበትም። ብሩ ደህና ነኝ እኔ። ማናችሁም ማደር አይጠበቅባችሁም። አንዳችን ማደር አለብን። በየ6 ሰዓቱ እየተነሳ ምግብ እያጎረሰ መድኃኒት የሚሰጥ ሰው፣ ምናልባት ደግሞ ህመሙን ከባሰብህ የሚጠራን ሰው ያስፈልገናል እኮ። ማንም ስለዚህ እደውልላችኋለሁ፣ ካመመኝ እደውልላችኋለሁ። ሂዱ በቃ። እውነት አይደለም አብርሃም፣ ሂዱ፣ እግዚአብሔርን ሂዱ በቃ። እኔ እዚህ መሆናችሁ ምንም ጥቅም የለውም። እኔ እደውላለሁ። ጃን ለምንድን ነው መሆን የምትፈልገው? አሞሃል አይደል እንዴ? ሄርሚ ብቻዬን መሆን ነው የምፈልገው። እኛ ደግሞ አንተ ብቻህን ትተንክ ሄደን እኛም ሰላም አናገኝም። ቢያንስ አንድ ሰው ብንኖር 4ታችን 3ታችን ብንኖር ምንም ችግር የለውም። ያንተን ደህንነት ለማን እየደወልን ነው የምናረጋግጠው? ለምን እሺ አትልም አብሽ? ወይኔ በእግዚአብሔር ኧረ ምንም አልሆንም። መድኃኒት ማን ይሰጥሃል ማታ ላይ? ችግር የለውም ራሴ እኔ እኮ መንቀሳቀስ እችላለሁ እኮ። ደህና ነኝ እንዴ? ምን ሆናችኋል እናንተ? በምን አይነት መንገድ ነው የምታስቡኝ? እኔ አብርሽ ሄርሚ እዚህ ትደር በቃ። ብሩክ እሺ በለኝ አብርሃም። በቃ እኛ መጨነቅ አንፈልግም እንዴ። ምን ሆናል አብርሃም? እንደ ጤነኛ ሰው ራስህን አትይ። በቃ አሞሃል። ሄርሚ ማንም እንዳይደራ ያስፈልግም። አቤል እሺ ከፈለክ እዛ ሶፋ ላይ ቁጭ ብያ ልጠብቅክና ልደር። ሄርሚ እሺ በለኝ። ሂጂ ወደ ቤት። መድኃኒት ግን ሰጥካለሁ። ሌሊት ላይ የምትወስደው መድኃኒት አለ። አንተ እዚህ ጋር ተኛ፣ እኔ እዛ ጋር ሶፋው ጋር ወንበሩ ጋር ቁጭ ብዬ ተኛለሁ። ችግር የለውም። አልፈልግም ሄርሚ፣ ማንም እንዲያደራ አልፈልግም። ለአንድ ቀን አልፈልግም ሄርሚ። ራሴ በቃ ራሴ እንትን እላለሁኝ። በቃ ራሴን በራሴ ትሪት አደርጋለሁ። ማንም አያስፈልገኝም። ሂዱ በቃ። እሺ ከኛ ውጪ ማለት ጠርተው አብሮክ እንዲያድር የምትፈልገው ሰው አለ? ማንም የለም በቃ አቤላ። እና ከሌለ ከአንዳችን ያስፈልጋል። አትጨናነቅ። ይኸውልህ ግልጹን ልንገርህ፣ የመጀመሪያው ነው ዋነኛው በሽታ ወንድ ወጣ ካለ መጨናነቅ እኮ በቃ። እንደዛ እንድትሆን የሚያደርገህ ጭንቀት ነው። እሱን ልታውቅ ይገባል እኮ። እንዳልጨናነቅ ደግሞ ከፈለጋችሁ ሂዱ በቃ። አሁን እኔ ደህና ስለሆንኩኝ ማንም እዚህ ማደር አያስፈልገውም። ደብሮ ማስተረዱኝ አብርሃም፣ በደንብ ደህና እንድትሆን መድኃኒት መውሰድ አለብህ በየ6 ሰዓቱ። አሁን አንተ እኮ አልታወቀህም እንጂ ሰዓቱ በሄደ ቁጥር እኮ ለሊት 6 ሰዓት ሊሆን ይችላል፣ 7 ሰዓት ሊሆን ይችላል መድኃኒት የምትወስደው። በዛ ላይ መድኃኒቱን እንቅልፍ ወስደሃል። ስለዚህ ቀስቅሶ ምግብ አጉርሶ የሚያስተኛ ሰው መድኃኒት የሚሰጥ ሰው ያስፈልጋል። በክፋት አትይው። ማንም አያስፈልግም። በእግዚአብሔር ሂዱ ሂዱ። እውነት ሂዱ። እሺ በል አንተ ራስህ እሺ በል። ለምሳሌ አንተ ራስህ እሺ በል። አሁን እስካሁን ሰማንክ አይደለ? አሁን ደግሞ አንተ እሺ በልና ምን ልህን ስማ። ዶክተሩ ጋር የነበርነው እኮ እኛ ነን አይደለ? ዶክተሩ ሲነግረን የነበረውን ነገር ስንሰማ የነበረው እኛ ነን። አንተ ታማ ውስጥ ላይ ተኝተህ ነበር አይደለ? ስለዚህ እኛ ደግሞ የሰማነውን ነገር እንደዚህ ያደርጉለት ያለውን ነገር አንተ ላይ ያንን ነገር ቶሎ ተሽሎህም ወደ ራስህ እንትን እንድትል ምን ነግረን ነገር ስማ እንዴ። ስልክ ቁጥር ተቀብዬዋለሁ። ከፈለክ ደውዬ ላገናኘህ። ሰው ያስፈልገዋል አጠገቡ ምናምን ብሎናል። ለምንድን ነው እሺ የማትለው? ያለውን ዶክተሩ በዛ ላይ እያጨናነክን ነው ያለው። አትጨናነቁ ይሉት ነው ያለክን በዚህ ሆነክ እንዴ። አሁን ሂዱ ብለህን እኛ ራሳችን ቤት ሄደን ጥሩ እረፍት አናገኝም ማለት ስላንተ ነው የምናስበው፣ ስላንተ ነው የምንጨነቀው። በእርግጠኝነት ብቻ አንተ ተን ብንሄድ የምሬ ነው እንዴ። ውሃ ቢጣ ማሐስ እዚህ ባዶ ቤት ውስጥ እንዴት ነው ጥለን ነው? እግዚአብሔር እኔ እኮ ህፃን ልጅ አይደለሁም። እኔ ደህና አንተ ህፃን ልጅ አይደለም፣ ግን ህመሙ ነው በቃ እንደ ህፃን ልጅ ያደርጋል። ገባክ? እያሻለክ ነው እንቅልፍ የሚያስወስድ እንደዛ ነው ያለን ዶክተሩ። ስለዚህ ቢያንስ ለሊት ተቀስቅሶ የሌሊት መድኃኒት የምትወስድበትን ሰው ያስፈልግሃል። ምን አድርገው በቃ ሄርሚ ትደር ወይ አቤል ወይ አንዳችን እንደር። ሄርሚ ትቻለሽ? እኔ ምንም ችግር የለውም። እሱ ፈቃደኛ ነው። እሷ ከቻለች እሷ ትደር። ምንድን ነው ሌላ ታሪክ እኮ የለውም። እሺ በላል።
ሄርሜ እዚህ ማደር የለብሽም። ሂጂ በቃ እሺ በይኝ። አንቺ ራስሽ እሺ በይኝ። እዚህ ማደር የለብሽም። የመልስ የምትመለስ ምንም ችግር የለውም። እዚህ ጋር እኮ ብሬ አላድርም። እዛች ጋር ቁጭ ብዬ እጠብቅሃለሁ። ምክንያቱም ቤት ሄጄም በቃ እንቅልፍ አይወስደኝም። ምን ሆነክ ነው? እንዴት ነው ወንበር ላይ? እሺ ማን ይምጣልክ? እንዴት ነው ወንበር ላይ ቁጭ ብለሽ የምታረጊው? በቃ እንደምንም እንደ ቁጭ ብዬ እንትን እላለሁ። ምንም ችግር የለውም። ጠዋት ላይ ሲነጋ እንቅልፍ መተኛት እችላለሁ ቤት ሄጄ። ግን ቢያንስ መድኃኒት ልስጥክ። እሺ በቃ እንደዛ የምታስቢ ከሆነ ደግሞ ልክ የመድኃኒት ሰዓት ሲሆን እየደወልሽልኝ መውሰድ እችላለሁ። ስልኬን ሳይለንት አላደርገውም። መድኃኒት ብቻ አይደለም፣ መድኃኒት ብቻ ሳይሆን የምትመገበው ምግብ ሰዓትን ጠብቀህ ይሄ በሰበብ አስባቡ አልመገብም ብለህ የምታወራቸውን ነገሮች ሰዓትን ጠብቀህ በስነ ስርዓት መብላት እንዳለብህም ጭምር ነው። ይገባኛል። ግን በቃ አንዴ እሺ በሉኝ። እኔ አሁን ደህና ነኝ እኮ። እየተደወለልህ ራሱ ያለው ስልክ ሌላ ጭንቀት ነው የሚሆንብህ። ኦፍ አድርገው አንዴ ስልክህን ጓደኞቼ ናቸው እየደወሉ ያሉት። ኦፍ አድርገውና በቃ ቢያንስ ቼክ ለማድረግ ነው። በቃ አጥፋው። አንተ ስጠኝ ስልክህን። አንድ ቀን በታግሰህ መቀመጥ አለብህ። ብቻ አይደለ ራስን ትሪት እያደረግህ ቢያንስ አንድ ቀን መቀመጥ መቻል አለብህ። ስልክ በቃ ጭንቀት ብዙ ሰው ሰምቷል። ይሄን ነገር እንደታመምክ እንደወደቅክ ሰምቷል። ያንን ደግሞ እየሰሙ ይደውሉልሃል፣ ያስጨናንቁሃል፣ ልጠይቅ ይሉሃል፣ የማይሆን ጥያቄ ይጠይቁሃል። ገባህ? እነዛ ጥያቄዎችን ለመመለስ ደግሞ አንተ ራስህ ትጨነቃለህ። ገባህ? ይሄ ጭንቀት ደግሞ ለአንተ የሚያስፈልግ ነገር አይደለም በዚህ ሰዓት። ብዙ ነገር ደግሞ አቤል ሰምቷል። ዶክተሩም ሲናገር የነበረው ነገር ስማው። እሱ ነው ከፈለክ ስልክ ላገናኝ ብያለሁ እኮ ዶክተር። እኛን ካልሰማህን ምናልባት እኛን ላለም ካላመንከን ቢያንስ እዚህ አብረንክ እንድናድር ካልፈቀድክ ዶክተሩን ላገናኝ። ይዛኔ ብቻ ሳይሆን አንተ ምንድነው ይሄን ያህል ከጎንክ እንድንሆን በዚህ ልክ የምትገፋን እንዴ? ብዙ ነገር ያሳለፍን ሰዎች አይደል እንደኛ? አንተ ለኛ ጊዜ እንደዛ ነክ እንዴ? እንደዛ እንኳን እንደዚህ እንድንከለክልህ እንኳን ፍቃድ ተሰጠንም አይደል እንዴ? ከድሮ ጀምሮ አቤልም ቢሆን ብሩክም ቢሆን ጓደኞችክ ናቸው አይደል እንዴ? በብዙ ነገር አንተ ከጎናችን ስትሆን እንደዚህ ከልክለህናል። አትፈቅድልንም እኮ ለኛ ቢሆን አይደል እንዴ? ስለዚህ እንደዚህ አታድርግ። በቃ በብዙ ነገር ከጎንክ የነበሩ ሰዎች ናቸው አይደል? ይገባኛል እኮ በቃ ምንም መከልከል ምናምን አይጠበቅም። በጣም ባዳ አደረከን እኮ ታውቀዋል። ከኛ ውጪ ከኛ የተሻለ ከኛ የሚቀርብ ሰው መጥቶ እንዲያድር ማንን ነው የምትፈልገው? በቃ ችግር የለውም። ይሄ መሄድ ነው ይሸኛቸው ይበሩ ልጅው እስኪ እሺ በል በቃ አንተ ምንድነው? አይደለም ነገር ነው ይሁን። እኔ ስማኝ አብርሃም ስማኝ። እሺ ምንድነው? ዶክተሩን ቤት ይተኛል ብዬው ሰው እንደሚኖር ነገር ይሆን የመጣሁት። ያለበለዚያ ሆስፒታል ማድረግ ነበረበት። ገብቷል? ሆስፒታል ማድረግ ነበረበት። ሆስፒታል ትሪት ያደርገዋል። ማታደር ከሆነ እዚህ ሰው ማያደርግ ከሆነ ሆስፒታል እንሂድ። በቃ ሆስፒታል ተኛ። እኛም አንጨነቅም። ወይስ እኔ ነጋሽዬ ጋር ወይ እና አባዬ ጋር እንደደውል ነው የምፈልገው። ትክክል። እዛ ወይ ደወልና ነጋሽዬ ስርዓት ነው ካልሆነ ደግሞ እኔ እየጨነቀኝ ነው። በቃ እናንተ ምግብ መሆናችሁ እየጨነቀኝ ነው። ስለዚህ ብሩክ በቃ ሄዱ። በሩን ልዘጋ ነው። ሄዱ በቃ። አቤል የሆነ ነገር በለው። የት ነው የምንሄደው? አይደለም ሄዱ በቃ። ቆይ የት ነው የምንሄደው? አብርሃም እኔ አሁን ደህና ነኝ እኮ በቃ ተነሱ። ሰማኛለህ አንተ ሰው ሲታመም የትም አትሄዱም፣ ምግብ መብላት አለባችሁ፣ እንደዚህ ማድረግ አለባችሁ ብለህ እንደምትለው በቃ አሁን ግርግር አትፍጠሩ። እኔ ደህና ነኝ። ይሄ ግርግር አይደለም። ታመህ ነበር። አሁን ደህና ነኝ እኮ ታመህ ነበረ። ዶክተሩ ሲያወራ የነበረው እኛን ነው። ግዴታ እንደዚህ ሆናል ብለን መናገር አለበት። በቃ እሺ፣ እኔ አመሰግናለሁ። በቃ ለኔ የምታረጉት ነገር ነው። አንተ ባሰብንበት ነው ወይስ እዚህ እንዳናድር የፈለከው? በቃ አሁን ያን ፕሮግራም እያሰብክ ነው? አሁን እዛ ጋር ነው ጭንቅላት? ኖ አሁን በዛ ልክ ነው እያሰብከን ያለው? አይደለም፣ እንደዛ አይደለም። በቃ ሁሉ ነገር ትተናል አይደለ? በቃ ሂዱ። በቃ ችግር የለውም። አመሰግናለሁ። እኔ ታምሜ ቢሆን አሁን ግን ደህና ነኝ። እኔ ታምሜ ቢሆን እንደዚህ ነው የምትሆነው ወይ? አቤል ታሞ ቢሆን እንደዚህ ነው የምትሆነው? ደህና ነኝ እኔ እኮ። እንዴት ነው ሁሉ መድኃኒት ተከምሮ እያየን ደህና ነው ብለን የምንሄደው? ግልጹን ልንገርህ፣ ስማኝ፣ ግልጹን ልንገርህ። እንደ እውነታው ከሆነ እኛ ሆስፒታል ላይ እዛ ማደር ነበረብህ። ቢያንስ አንድ ቀን መቆየት ነበረብህ። ገብቶሃል? ግን እኛ ይዘን የመጣ ነው ሆስፒታሉ አይመችህም። ቢያንስ እዚህ ከሰው ጋርም ትቆያለህ። የሆነ የሚያናግርህም ሰው እዛ ግርግር ይፈጠራል ብለን ይዘን የመጣ ነው። ገብቶሃል? ሰው እየመጣ ስለነበረ ማለት ነው። አሁን ግን አንተ እንደዚህ ካልወጣችሁ ብለህ የምትልበት ምክንያት ግን አልገባኝም። ሌላ ጊዜ ቢሆን አንተ ግን ግዴታ ሰው መቆየት አለብህ ብለህ ትል ነበረ። መስማትም አለብህ አንዳንዴ።
አብርሃም አቤል ታማሚ ቢሆን ወይኔ ታማሚ ወይ ሄርሜላ ታማሚ ቢሆን ከማንም በላይ እንደዚህ የምትቆረቆረው አንተ ላይ ሲደርስ ቁጭ በላ እንደ አብርሃም አንዴ ስማኝ እስኪ አንዳንዴ የኛንም ነገር እሺ በለን እስኪ እሺ በለን በሩን ዝጋው እግዚአብሔር ደክሞኛል እኔ አሞኛል ደክሞኛል እኮ በቃ እኔ ደህና ነኝ እንደዛ ከሆነ ደግሞ ሶስታችንም አብረን እንመጣለን እኔ ሲያመኝ ከቤት ወጣ ብያለሁ አስበልኝ ተጨንቀህልኝ እንደመጣህ ከተረዳሁኝ ወዲህ ለምንድን ነው ይሁሉ ሰው ላንተ የተጨነቀ ውጡልኝ ምናምን የምትለው ልክ ነህ እኮ በቃ እኔ መተኛ አስፈልጌ እኮ ነው እረፍት ማድረግ ፈልጌ ነው ማንም አያስፈልግም እኔ ራሴን አውቃለሁ እኮ ህፃን ልጅ አይደለሁም አይደል እንዴ ህፃን ልጅ አይደለሁም እኮ በቃ ማንም እዚህ ማደር አይጠበቅበትም በቃ እንዴ ሰው ከህፃን ልጅ በላይ ነው ቅድሚያ ጤና ነው የሚቀድመው እሺ በቃ በእግዚአብሔር እያስጨነቃችሁኝ ነው በቃ ሂዱ አብራም እየመሸ ነው ያለው ሰዓቱን አይተኸው ሶስታችንም እዚህ ነው የምናድረው የምትናደደው ለምንድን ነው ቴንሽን የምትሆነው እንዴ ይሄ ነው እኮ በሽታ ታውቁሃል ቶሎ የምትበሳጨው ቶሎ የምትጨናነቅ አሁን የሚያጨናንቅ ምን አልሰደብንም ምን አላደረግንም ለምንድን ነው በዚህ ልክ የምትናደደው ተረጋግተህ በቃ አሁን ገባን አይደል እንዴ ቢያንስ ረፍት ለማድረግ ሞክር እንደኛን እንደዚህ በጉልበት አስወጥተን እንዴ እንትን የምትለው ምን ሆነ ነው ብሽ እኔ መኪናውን መንገድ ላይ ያቆምኩት አስተካክየው እዚህ አድራለሁ በቃ ለምንድን ነው ብሩክ አብርሃም ትተናህ አንሄድም በቃ ይሄ ሁሉ መድኃኒት እያየን ትተናህ አንሄድም አብርሃም እኛ እኮ ትተነው ብንሄድ እኛ ለራሳችን በቃ እረፍት ያስፈልገናል ምን ያስፈልገናል ግን ደግሞ በቃ እረፍት አድርጉ በቃ ቤለኔ አንተ እንደዚህ ጥለን እንዴት ነው እረፍት የምናደርገው ምንም እኮ የምንጠቀመው ነገር በቃ ከደከማችሁ ሂዱ በቃ እሺ አንዴ እሺ በለን አብርሃም ስነ ስርዓትን ያዘ እኮ ነው ይሄ በቃ በእግዚአብሔር አቤልና ተነስ እስኪ ከሰው ጋር ትታገል እስኪ ታማ አለተኛ በቃ ተጨነቅን ብለናል እኮ ሂዱ በቃ እሺ ተኛ ቅድሚያ አረፍታ ቀድማችሁ ሂዱ እኔ በር ልዘጋ ነው የተነሳሁት በቃ እንደምን የምታስጨንቁኝ እኛ ተጨንቀናል ብለናል ያለ ፍላጎቴ የሆነ ነገር ብታደርጉ ያለ ፍላጎቴ ብታደርጉ ምንም አጠቅሙኝም እንቅልፍም አይወስደኝም ምን እናደርጋለን አብርሃም እዚህ ብናደርገው መድኃኒት ከመስጠት ውጭ ምንም እናደርገው ነገር የለም ምን እያሰብክ ነው ያለው? የት ነህ? ምን እያሰብክ ነው ያለው? ወደ ኋላ ተመልሰህ እያሰብክ ነው? አብርሽ ደህና ነበርክ እኮ አይደል እንዴ? እየተረጋጋህ ነበር አይደል እንዴ? ዶክተሩ አትጨናነቅ ብሎሃል። ለምንድን ነው ሰው የሚልህ ማሰማው? እንዴ እዚህ አንዳችን የአድረን ትሪት እናድርግ ማለት ምን የሚያበሳጭ ነገር አለው? ምን የሚያናድድ ነገር አለው? ለምን ትረጋጋት ሞክረም እንዴ? አንተ ያንተን ሰላም ያንተን ጤና ፈልገን እዚህ የመጣንበት ሌላ በሽታ እንዲፈጥር ብሎ የምትፈልገው እንዴ? ቢያንስ ከሰማህን ላንተ ነው አይደል? ይሁን የተጨናነቅን ያለ ነው። አክብረንና ቢያንስ ተኛ እንዴ። ከሐኪም ቤት ጀምሮ አብረን አይደል እንዴ ያለ ነው። ለምንድን ነው እሺ የማትለው? በእግዚአብሔር እኛንስ ቅር ለምን ታሰኘናለህ? እኔ እኮ ቅር ለማሰኘት አይደለም። አመሰግናለሁ። በቃ ብዙ ነገር እያደረጋችሁልኝ ነው፣ የተንከባከባችሁኝ ነው አውቃለሁ። በቃ ግን እኔ አሁን ምንም ለማልሆነው ነገር እናንተ ናችሁ ነገሩን እያካበዳችሁት ያላችሁት ማለት ነው። ሌላ በተደጋጋሚ ሌላ ችግር ነው እየፈጠርን ያለ ነው። እንደገና ሄርሜላ እዚህ ቤት እንደገና እኔ ጋር ማደር ሌላ ችግር ነው የሚፈጥረው። ስለዚህ እኔንም ለመረዳት ሞክሩ። በቃ እሺ፣ እኔ አድራለሁ። መኪናውን አስተካክዬ ልምጣ። መንገድ ላይ ያስቀመጥኩት እኔ አድራለሁ። በግድ እኮ ማንም የሚያድር የለም። ገብቷል። ሄርሜላም በግድ ትዳር ያለም ሰው የለም። ግን አንተ የምትፈልገው ነው የሚለው። ግን ሰው ያስፈልግሃል። በቃ ሰው ስለሚያስፈልግ ነው ሰው ይዳር እየተባለ ያለው። ገብቷል። የሆነ ነገር ብትሆን ወይ ደግሞ ሆስፒታል መሄድ ስትፈልግ ካመመ ህመሙ ከተባባሰበት ቢያንስ አጠገብ ያለው ሰው ጋር ደውሎ ምናምን ሆስፒታል ይዘው ለማን ጥላንክ እንዴት እኮ ግራ ገባኝ እንዴ። ነጋሽ ኢየሱስ ምንድን ነው የሚሉን? የታመመ ሰው ጥላን በመሄዳችን ራስን እንደሳትከው አሁን ብስትስ እግዚአብሔር አይታወቅም እኮ አይደል እንዴ? እሺ አሁን በቃ ለማን ጥላንክ እንዴት በቃ ይሆናል። ሂዱ በቃ እናንተ ሂዱ በቃ ተረጋጋና ቁጭ በሉ። ቻው በለን በስርዓት እንሄዳለን እኛ እኮ በቃ ቻው። ብሩክ እዚህ ትሆናለህ። በቃ ይመጣና ይወራል እኮ ተረጋጋና ቁጭ በሉ። በቃ እሺ ተስማማን። እኛ መሄድም ካለብን እንሄዳለን። ገብቶሃል? በቃ እዚህ ጋር የሆነ እንትን የምትለው ነገር የለም። ብሩክ ያያድራል ያለውን ነገር እንትን ይላል። የሚያስፈልግ መድኃኒት ብቻ ሳይሆን ምግብም፣ ከዛ በተጨማሪ ደግሞ ለሌላ ላይም ሊያም ይችላል። ያ ነገር እኛ በግልጽ ስላልነገርን ነው እንጂ ይሄ በግልጽ ለሌላ ላይም ድንገት ሊያም ይችላል። ገብቶሃል? ዝም ብሎ አይደለም እኮ እዛ ጋር የወደቀው። ጤነኛ የነበርክ ሰው የወደቀው የራሱ ምክንያት ስላለው ነው አይደል? አትጨናነቅ እስቲ ደግሞ አሁንም ደግሞ አታስብ። በቃ እንትን እዛ ጋር ቁጭ በልና ረፍት አድርግሽ። ብሩክ ያድራል። በቃ ነው እንትን በል አቤላ
እኛ እንሄዳለን። እሺ አንተ ተኛ፣ መሄድ ካለብን እኛ እንሄዳለን። ያንተን ሰላም ያንተን ጤናዎችን የሚፈልጉ አሁን ቢሆን ብሩክ የሚያስፈልግ ነገር ካለ ደውልልኝ። እሺ ከመዳምቱ ለምን ደውላችኋለሁ። መሄድ ካለብን እንሂድ። ብሩክ የሆነ ነገር ከተፈጠረ ደውልሽ። እሺ ደውል ካለው እመጣለሁ፣ እጠይቅሃለሁ። ያስፈልግ ነገር ካለ ደግሞ እልክልሃለሁ። እሺ ደህና ደር። እሺ ደግሞ ትናፍቀኛለህ። ሸኛቸው ማለት ነው። መኪናውን ማስተካከል ጋር